ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ተጭበረበረ ጨረታ ህጋዊ መፍትሄ ህግ ነክ መረጃ ላካፍላችሁ። በፍርድ አፈጻጸም ምክንያት የማይንቀሳቀስ ንብረት የተሸጠ እንደሆነ የፍርድ ባለገንዘቡ ወይም ከሽያጩ ገንዘብ ድርሻ ያለው ወይም የንብረቱ ተካፋይ የሆነ ወይም በንብረቱ መሸጥ ምክንያት መብቱ የሚነካ ማናቸውም ሰው ባሻሻጡ ስራ ላይ ግዙፍ የሆነ ጉለት ወይም ትክክለኛ ያልሆነ ተግባር ወይም በማታለልና በማጭበርበር ተግባር ሽያጩ ተከናውኗል በሚል ሽያጩ እንዲፈርስ ወይም እንዲታገድ ማመልከቻ ለማቅረብ ይችላል። አንድ የሐራጅ ሽያጭ ስርዓት ጉለት ወይም የተጨበረበረ ነው የሚባለው ለሐራጅ ሽያጭ የቀረበው ንብረት ከመጠን በላይ ከፍተኛ ግምት መስጠት፣ ዝቅተኛ ግምት መስጠት፣ ሐራጁ ለህዝብ በይፋ ሳይገለጽ መሸጥና የመሳሰሉ ናቸው። ለሐራጅ የወጣው ንብረት ከመጠን በታች ዝቅተኛ ግምት ተሰጥቶት ከሆነና በዚህ የተነሳ የፍርድ ባለዕዳው ከሽያጩ ማትረፍ ቀርቶ ዕዳውን ለመሸፈን ካልቻለ የጉዳቱ ገፈት ቀማሽ መሆኑ አልቀረም። እንዲሁም የጨረታ ማስታወቂያው ለህዝብ ሳይገለጽ የሐራጅ ሽያጭ ተፈጽሞ ከሆነ የፍርድ ባለዕዳው የተሻለ ዋጋ ሊቀርብለት የሚችለው በርከት ያሉ ተወዳዳሪዎች በሚገኙ ወቅት ስለሆነ ይህ ሳይሆን በመቅረቱ ንብረቱ በዝቅተኛ ዋጋ ሊሸጥበት ይችል ይሆናል። ጨረታውን የተጭበረበረ ነው ከሚያስብሉት ተግባራት አንደኛው በአመልካቹ መብት ላይ ቀጥታ ጉዳት ያደረሰ መሆኑ ካልተረጋገጠ በቀር ሽያጩ እንዲፈርስ ወይም እንዲታገድ ለማዘዝ አይቻልም። የዚህ አይነት ማመልከቻ ለማቅረብ መብት ያላቸው ወገኖች በንብረቱ መሸጥ ምክንያት መብት የሚነካ ማናቸውም ሰው የሚለው አነጋገር በሐራጅ ሽያጩ ጥቅም የኖራቸው ግለሰቦች፣ የፍርድ ባለዕዳ፣ የፍርድ ባለገንዘብና በሽያጭ ገንዘቡ ተካፋይ የሆኑ ሶስተኛ ወገኖችን የሚያጠቃልል አነጋገር መሆኑን ከህጉ መንፈስ መረዳት ይቻላል። ከዚህ ላይ ትኩረት ሊደረግ የሚገባው ነገር በሽያጭ ስርዓቱ ላይ ጉለት ወይም የማጭበርበር ተግባር መፈጸም ብቻ ሳይሆን ይህን ምክንያት በማድረግ ሽያጩ እንዲፈርስ ለፍርድ ቤቱ የሚያመለክተው አካል በጉለቱ የተነሳ ቀጥተኛ የሆነ ፍትሐብሔራዊ ጉዳት የደረሰበት መሆኑን በግልጽ ማሳየት ይኖርበታል። የሽያጭ ስርዓት ተጭበርብሯል በሚል ሽያጩን ለማፍረስ የሚቀርቡ ማመልከቻ በሆነ ባልሆነው ምክንያት ሳይሆን ምክንያት ተብለው የሚቀርቡት ጉዳዮችን ሽያጩን ለማፍረስ ኃይል ያላቸውና በእርግጥም ጉዳት ለማድረስ የሚችሉ መሆን ይጠበቅባቸዋል። የህጉ ዓላማ በተጭበረበረ የሐራጅ ሽያጭ ስርዓት የተነሳ ፍትሐብሔራዊ ጉዳት የደረሰባቸው ሰዎች ለመካስ የተቀመጠ መሆኑን ልብ ማለት ያስፈልጋል። አመሰግናለሁ።